ምን አድርገዋል? ህይወቷን ደብቀውታል። እቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆና እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውን ላለው የተጠቀለለ ይቀጠቅጣት ነበር። አንዱ አለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸጉልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት አስገባለሁ እኔ አስገባለሁ ከጓደኛዬ ታስገባለች። ከዛ በኋላ ጓደኛዬ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበላው? ማንኛውም ልጅ ሰላማዊ ሰው ለስራ ታታሪ፣ ስራ ፈጣሪ፣ ሰው አክባሪ ነች ቀነኒን የማውቃት እንጂ እንደዚህ እርኩስ መንፈስ ይዟት ራሷን እንትን ትላለች ምናምን የሚባለው ውሸት ነው። ምንም ነገር የምታደርገው ነገር የለም። ቀነኒ እንኳን ሲቸግርህ ተበድራ ለሰው የምትሰጥ ነች እንጂ ቀነኒ በዚህ መንገድ አይጠበቅም። አሁንም ቢሆን የፍትህ አካል ተከታትለው ሀቋን ያውጣልኝ ነው፣ ደሟን ያውጣልኝ ነው። ሌላ ምንም የሚለው ነገር የለም። አላነሳም እኔ እግዚአብሔር ምስክሬ ነው። ላይክ ጸጥ ሲል ማለት ነው ቤት ውስጥ ምናምን ጸጥ ሲል ምናምን 2 አልቅሻለሁ። አንዴ እንደውም ከጁሪ የምትባል ጓደኛዬ ጋር ቲክቶክ እኔ ጋር ከፍልልኝ ሆነ ሰክሰክ ብለን አለቀስን። ምክንያቱም I want to talk about her ማውራት እፈልጋለሁ ግን ማውራት አልችልም። ምክንያቱም አንበጣው በዛብኝ። እዚህ ላይ መጡና ኮመንት ይልኩልኛል። ከዛን እነሱን ለማስደስ ጀሪ ገመቺ ሱፍ ጣፊ ምናምን ይሉኛል። ህሊናይስ እናንተ ህሊናይስ ሆዴ እኮ ቆሰለ። ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ በሚያሳዝን ሁኔታ መተናል። መግቢያ ላይ እንዳያችሁት ማለት ነው። እንግዲህ አነጋጋሪና ሌላ አዲስ ነገር ደግሞ ተፈጥሯል በቀነኒ ጉዳይ ማለት ነው። የእህታችን የቀነኒ አሟሟት እንግዲህ ግራ እያጋባን መጥቷል ማለት ነው። በሁለት ቦታ ህዝቡ ተከፍሏል። ግማሽ እሱ ነው ምክንያት የሚሆናት ይላል፣ ግማሽ ደግሞ አይደለም ራሷ ስለመረራት ነው የሚሉት ደግሞ መጀመሪያ ከሰሙት ሚሴጅ የተነሳ ነው። እሷ የላከችው ቴክስት ወዳደረገችው ያ ሚሴጅ ሲወጣ ነው እንደዛ የመረራትና ምንድነው ምክንያቱ ተብሎ ህዝብ ግራ ተጋብቶ ነበር። አሁን ግን ሹልክ ብሎ ከስልኳ ላይ የተገኘው ደግሞ መረጃ በጣም አስደንጋጭ መረጃ ነው የተገኘ። እንግዲህ ፊቷ እንደምታዩት ብልዝ ብሏል። በጣም መስመር አውጥቶ ቀልቶ ያሳዝናል። ትክዝ ብላ እንግዲህ እጇም ደግሞ ተሰብሯል። ታስራ ነው ያለችው በፋሻ እጇም ታስሯል ይባላል። በጣም ያሳዝናል። እውነት ልብ የሚሰብር ነገር ነው እየሰማንና እያየን ያለነው ነገር። እውነት ቤተሰቦቿም እንዳሉት ብዙ ጓደኞቿም እንዳሉት እኔም ራሱ በፍጹም ራሷን እንደማትጠፋ እኔ እርግጠኛ ነኝ። በፍጹም ራሷን እንደማትወረወር ለምን እርግጠኛውን ካላችሁ እንኳን እሷ ቀርቶ ማንም ጎዳና ተዳዳሪ የሚበላው የሌለው ኑሮ ምርር ያለው ምንም ነገር በቃ ምንም አለኝ የማይል እንኳን ራሱን አያጠፋም። እንኳን እሷ ደግሞ ሁሉ ነገር የተደላደለላት ከውጭ ሰላም
ውስጧ ሰላም ባይሆንም ከውጭ እንደሚታየው ቢያንስ የተማረች ናት። ለስራ ቢሆን ስንቱ ልጆቹ የሚያሳድግበት የሚያበላበት የጠፋ ስንት የተማረረ ባለበት በፍጹም እሷ ራሷን አታደርግም እንዴ። ከሱ ብትለይ ብዙ ነገር ማድረግ የምትችል ልጅ ናት። አይደለም ለራሷ ለሰው የምትተርፍ ልጅ ናት። ለህዝብ የምትተርፍ ልጅ ናት ቀነኒ ማለት ነው እንዴ። በፍጹም ይህን ነገር አታደርገውም። ስለዚህ አሁንም ምክንያቱ ምን እንደሆነ በደንብ እንዲጣራ እንፈልጋለን ሁላችንም። የሁሉም ሰው ጥሪ ነው። ህዝቡን አሁን ደግሞ የበለጠ እንደ አዲስ እያስቆጣ ያለው ደግሞ ይሄ ሾልኮ የወጣው መረጃ በጣም ያሳዝናል። ከስልኳ ላይ ነው እንግዲህ ለጊዜ ይሄ አንድ ፎቶ ብቻ የበለዘው ይለቀቅ እንጂ ሌላ መረጃዎች እንዳሉ እየተወራ ነው። ቪዲዮዎች አሉ፣ የድምጽ ቅጅም አለ። ከስልኳ ላይ ነው የተገኘ ይሄም ማለት ነው። ይሄን ለጊዜው ያወጡት እንጂ ብዙ ያልወጣ ነገር አለ። ቤተሰቦቿ ከፖሊስ ጋር ብዙ አይነት ነገሮች መረጃዎች እየሰበሰቡ ነው። ከራሷ ስልክ ሲዝትባት እንደነበረ የደበደባት ለጓደኞቿ ምትልካቸው ሜሴጆች ዋትስአፕ ላይ ሁሉ ነገሮች ይሄ ሁሉ ነገሮች ሁሉ ከስልኳ ላይ ተገኝቷል። ገባችሁ? ይሄ አሁን ሌላ ነገር ውስጥ ከቷል። ስለዚህ ፍትህ ለቀነኒ ማለት ሁላችንም እንፈልጋለን። ያን ፎቶ ደግሞ እንዳያችሁት እንግዲህ በጣም የሚያሳዝን ነው። ፊቷ ስብር ብሎ እችን የመሰለች የምታምር ደስተኛ የምትመስል ልጅ አዝናና ተክዛ የሚያሳይ ፎቶ እንግዲህ ሁላችንም ቅስም ሰብረዋል። እና ምን ይሆን አፍና የነበረችው? ምን ይሆን እንደዚህ ያደረጋት? ምንድን ነው እውነት? ቀነኒ ለምንድን ነው አፍና የሄደችው? ውስጧ ምን ነበረ? ጓደኞቿስ ይሄን ስትነግራቸው ምን መለሱላት? በምንስ አጽናኗት ይሆን? እነሱ ፍርጥርጥ አድርገው ቢያወጡትም ደስ ይላል። ምን እንደሆነ መንስኤው ብዙዎች እያሉ ያሉት እንግዲህ እህትየው ናት። እህትየው በአንድ እግር እያቆመቻት ነበረ። የእሷ እህት የእሱ እህት ማለት ነው። የአንዱ አለም እህት በአንድ እግር ስታቆማት ነበረ እየተባለ ነው። ያም አለ ይም አለ፣ ግን በጣም ያሳዝናል። ፍትህ ለቀነኒ እንፈልጋለን። ለእህታችን ፍትህ እንፈልጋለን። ከልብ ልብ የሚሰብር ነገር ነው። የዛሬው ፎቶ ደግሞ ሁላችንንም ህዝቡን በአጠቃላይ ሚዲያ ላይ አሁን ዛሬ ይሄ ሾልኮ ከወጣ በኋላ ይሄ መረጃ ብዙዎች እየተበጣበጡ ነው። እንግዲህ ቤተሰቦቿና ፖሊስ ደግሞ ብዙ መረጃ ይዟል እየተባለ ነው። ያውም ከስልኳ ላይ በማስረጃ ሲዝትባት ሲሳደብ ምናምን የነበረው እሱ ሁሉ ነገር ሲጀመር የጥላቸው መንስኤ ደግሞ እንግዲህ 50 ሺህ ብር ነው እንደሰማችሁት መግቢያ ላይ ማለት ነው። ያን 50 ሺህ ብር ላኪልኝ አስገቢ ሲላት አሁን መላክ አልችልም፣ እንደ ድሮ አይደለም። ስለዚህ ጸጉር ቤት ነኝ፣ ከጸጉር ቤት ስወጣ አስገባልሃለሁ፣ እስከዛ ድረስ ጓደኛዬ ታስገባ፣ እኔ ለሷ አስገባላታለሁ በማለት እንግዲህ በዛ ነው እንደሰማኑ መረጃው ማለት ነው። እንግዲህ የግድያው መንስኤ ይህ ነው ተብሎ ነው የተወራ ማለት ነው። በዚህ ምክንያት ነው አንድ ሁለት ተባባሉ፣ በዛው እሳት ተጫረ። ለዚህ ድብደባም ለሁሉ ነገር የደረሰው ለሞት ያደረሳት እንግዲህ ሚስጥሩ 50 ሺህ ብር ነው ይላሉ ማለት ነው። እውነት ይሄ ነው ወይስ ሌላ ነው? የዚህም ደግሞ ዋትስአፕ ላይ ነው የተገኘ ተብሏል። ሪከርድ ሁሉ ነገር ሲልክላት የነበረው እሱ ድምፅ ማለት ነው። እሱ ሁሉ እውነት ነው ይሄ ነገር? እግዚአብሔር ይፍታው። እንዲሁም ደግሞ አንድ እህታችን እንግዲህ እዚህ ጋር መግቢያ ላይ እንዳስገባውላችሁ የምናገረው ነገር አለኝ ልናገር ብዬ ልናገር ስል እንዳልናገር እየተከለከልኩ ነው። እኔ ደግሞ ህሊናዬ እንቅልፍ ነሳኝ፣ ንጹህ ደም ላይ እየጮኸ ነው፣ ተውኝ ልናገር ትላለች። እች ልጅ እውነት ካላት ትናገር፣ ትክክለኛ መረጃ ካላት ትናገር። ግን አትናገሪ ብለው የሚከለክሏት ሰዎች ትክክል አይደለም። ለምን? ቀነኒ ፍትህ ማግኘት አለባት። በምን ሞተች በምን መንግስት አጣርቶ እውነቱን ያውጣ። ነፃም ሊሆን ይችላል ይሄ ልጅ እኮ ባለፉት ዝም ይላችሁ ከሆነም እኮ ድምፃዊ እንደዚህ ዶክተር እህታችን ዶክተር ቤዛ እሷም እንደዚህ ከ3ኛ ፎቅ ራሷን ወርወራ ሞት ከተባለ ከራሱ የውሃ ሽታ ሆነ፣ እሱ ነፃ ወጣ ምንም ሳይታወቅ። ቤተሰብ ግን በፍጹም አታደርግም እሱ ነው እየተባለ ከሱ ቤትም ነው ወድቃ አብረው እየኖሩ የነበረው ከሱ ቤት ነው ወድቃ ይሄም የተከሰተ ተባለ። ድጋሚ ደግሞ አሁንም ቀነኒም ልክ እንደዛው በተመሳሳይ አይነት ነው የሁለቱም። በጣም ያሳዝናል። እንግዲህ ነፍሳቸውን እህቶቻችንን በአጸደ ገነት ያኑረው። መንስኤው ምንም ባይታወቅም በአሁኑ ሰዓት ላይ ኢትዮጵያ ላይ የገባብን ክፉ መንፈስ እንግዲህ እንደዚህ አይነት ነገር በራሴ ባልነው ሰው ህይወት እየጠፋ ነው ያለው። ስለዚህ ብዙ ማስረጃዎች እየወጡ ነው፣ ብዙ መረጃዎች እየወጡ ነው። የድምፅ የፎቶ የቪዲዮ ማለት ነው። ከስልኳ ላይ ብዙ ነገሮች ተገኝተዋሉ። ይህም ደግሞ ከስልኳ ላይ የተገኙት ነገሮች እና የሚገኙት ነገሮች ብዙ ሊያወዛግቡ ይችላሉ። ያማል፣ በጣም ከባድ ነው።
እውነቱ እንግዲህ የት ጋር እንዳለ። ግን ሰዎች እውነትን ሲናገሩ ለምንድን ነው አፋፋቸው ምስትሉት? እኔ የምለው አንዷለምም ሆነ ጥፋተኛ ሆኖ ከተገኘ ይቀጣል፣ ግድ ነው። ሲጀመር የኢትዮጵያ ቅጣት የትኛው ነው? እስኪ ንገሩኝ፣ የትኛው ነው? የትን ነው? እስኪ 13 ዓመት ህይወት ያጠፋ ሰው 13 ዓመት፣ ከዛስ ነፃ ይለቀቃል፣ አለቀ። ይሄ አይደለ? ሌላ ምንም ነገር አዲስ ነገር የለም እኮ። እውነት በጣም ከባድ ነው፣ ያማል። ስለዚህ ፍትህ ለእህታችን ሁላችንም እንበል። እውነት ለመናገር የሚፈልጉትን ይናገሩ። ልታስደስችብን ነው ወይ ይሄን ነገር ስትናገሪ ሌሎች እንዲደሰቱ ነው ወይ ብለው ይከለክሉኛል፣ እኔ ደግሞ አመመኝ አልቻልኩም ትላለች። ፎቶውንም የለጠፈችው ልጅ አንሺ ተባልኩኝ አላነሳም፣ ይህን ፎቶ አንሺ ተባልኩ አላነሳም፣ ሚስጥሩን ሁሉን ነገር አውቃለሁ ከተናገርኩ ግን። እንዲሁም ደግሞ 3 ልጆች አሉ፣ እንመሰክራለን፣ የመንግስት ከለላ ከተደረገልን 3ታችንም እንመሰክራለን ይላሉ። ለምን አይመሰክሩም? ይመስክሩ። ለምንድን ነው የምትከለክሏቸው? የሚያውቁት እውነት ነገር ከሆነ እነሱንም እኮ ያስወነጅላል። ውሸት እኮ ያስወነጅላል ሲጀምር በህግ ማለት ነው። ያዩትን የሰሙትን ትክክለኛውን መረጃ በቪዲዮም ሆነ በጽሁፍም ሆነ ያለውን መረጃ ያሳዩ፣ ይናገሩ፣ እውነቱን ይመስክሩ። 3ቱም መንግስት ከለላ ከተደረገ እንመሰክራለን ይመስክሩ። ወጥተው ትክክለኛ የሚናገሩትን አትከልክሏቸው። እውነት ይውጣ። የእህታችን ደም ቤተሰብም ይረፍ፣ ምንነቱ ይታወቅ። እሱም ነፃ ከወጣ ከደሙ ንጹህ ከሆነም እኛ ይቅርታ እንጠይቃለን ሁላችንም ማለት ነው። እኔ አሁንም እሱ ነው እያልኩ አይደለም፣ ግን ምንነቱ አልታወቀም። ግን የሚደባብቁ ሰዎች ደግሞ መደበቅ የለባቸውም። እች ልጅ ይህን ነገር አታደርግም፣ ሚሴጆች ምናምን እሱ ከሱ ጋር ችግር እንዳለ ከእህትየው ጋር እየወጡ ናቸው ያሉት። ስለዚህ ይሄ ነገር ይረጋገጥልን። ፍትህ ለእህታችን እንፈልጋለን። እህቶቼ እየተደበደባችሁ እየተሰደባችሁ በቃ እየተረገጣችሁ አትኑሩ። ወንድ ቤድ ወንድ ይተካል፣ ወላድ በድባብ ትሂድ እና ራሳችሁን ስብር አታድርጉ። እውነቴን ነው ምለው። እንዴ ምን ነው ሸዋ በቃ ወንድ ከሄደ ወንድ ትተኪያለሽ፣ ነገ ታገቢያለሽ። እንዴ ምን ነው ወንድ እሱ ብቻ ነው እንዴ? ስለዚህ ራሳችሁን ዝቅ አድርጋችሁ እየተደበደባችሁ አትኑሩ። ራሳችሁን ጠብቁ። ፈጣሪ ይጠብቃችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ለእህታችን፣ ፍትህ ለቀነኒ ማለት ዝም አትበሉ፣ ዝም አንልም። መልስ እስከምናገኝ ድረስ እውነቱ እስኪወጣልን ድረስ። እሱም ነፃ ከሆነ እኛ ይቅርታ እንጠይቃለን። እሱም ነፃ ይሁን፣ እሷንም ነፍስ ይማር። ግን እጁ ካለበት ደግሞ ፈጣሪ የማይተወውም ማለት ነው። ግን በጣም ከባድና አሳዛኝ ነው።